ሰልም ያለው እኔ ምሬ ነው ሰልም ያለው ስለምን ተቀብያለሁኝ አለና አላመንኩም። እስቲ ያዋሉ እስቲ አንድ 3 ቀን አራቀን እስታየውና ተመልሶ እዛ ባህሪስ መሆኑ ስለማይቀር ይሆናል ብዬ ኤክስፔክት አድርጌ ነበርና አልহামዱሊላህ ያው አላህ ማላሳፈረው ልቡን ጽናት ሰጥቶት ቀጥተኛው እውነተኛው መንገድ እንዲከተል አድርጎታል። አልহামዱሊላህ አላህ ይጨምርለት እና በቃ ነገር ስሩን ሲመለከት ከዛ በኋላ እናቴ እንዳለችው ለ40 ቀን ዳዕዋ ወጥቶ ነበር። ዳዕዋ ደርሶ ሲመለስ ቶታሊ በቃ ቃላብ የነበረው ተቀይሮ ሐሰን ትክክለኛ ሐሰን ሆኖ መጣ። ከዛ የሚናገራቸው ነገሮች አሉ በጣም በቃ ቤታችን ውስጥ ሁሌ ሹራል በቃ እኔ አላህ አሁንም ይጨምርለት ጭንቅላቱን በጣም ነው ማድንቅለት ኢንሻአላህ እና ይደረጋል ምናምን ከነሱ እኔ እንግዲህ የተለየሁት እንዳልኩሽ እኔ ክርስቲያና ላይ ያለሁት በጣም ጠንካራ ሆኜ በቃ ከነሱ ጋር ከብራዘር ጋር በጣም ብዙ ጊዜ እንከራከር ነበር። የሆነ ሰዓት ላይ ጥያቄዎች እንጠያየቃለን። እሱ በእስልምና ላይ ያለው ነገር አለ ኮንሰፕት አለ፣ እኔ ደግሞ ኦርቶዶክስ ላይ ክርስቲያና ላይ ያለኝ ራሴ የሆነ ኮንሰፕት አለና በጣም እንትን እናደርግ ነበር ላይክ ጭቅጭቅ አይነት ነገር በዩ እና ብዙ ጊዜ ላይክ ይጠይቀኛል ጥያቄዎች እኔ በሚችለው አንቀብ እኔ በተረዳሁት ቲዮሪ በተማርኩት መሰረት የምናገራቸው ነገሮች ነበሩና ከዛ እነዛ የተጠየኳቸውን ጥያቄዎች ደግሞ ከራሴ ጋር ደግሞ ራሴን ደግሞ ጠይቅ ነበር። ምክንያቱም አንዳንዴ ይሄ አንቺ ያለሽበት መንገድ ለአንቺ ትክክል ነው ከማሽ አይደለ ሌላው ሰው ደግሞ ካንቺ ውጪ ሆኖ ደግሞ ለሚያወሰው ደግሞ የምትሄጂበት መንገድ ትክክል አይደለምና እኔ ትክክል ነኝ ብዬ የምሄድባቸው ነገሮች ለካ ትክክል አልነበሩም። የሆነ ሰዓት ላይ ነገሮችን ስመለከት ነገሮችን እንትን ሳረግ እያየሁኝ ማነጻጸር ሲጀምር እኔ እየሄድኩበት የነበረው መንገድ ለኔ ትክክል አልነበረም ይችላልና ከዛ በኋላ ብዙ ጊዜ እንዳልኩሽ ይመጣሉ ይሄ ላይክ ጓደኞችም ሲመጡ ምናምን እንዳልኩሽ አሽሮች አለ ግድ ነው ዳዕዋ አለ ገብቶሻል እንዳልኩሽ ሁሉም ሰልመው እኔ ብቻ ነኝ ያልሰለምኩት እና ላይክ እንደ ዳዕዋ ለኔ ይሰጠኛል። እኔ ደግሞ ችግር የለብኝም በደንብ ነው ማዳምጠው እና እያዳመጥኩ ከራሴ ጋር ግን ከራሴ እምነት ጋር ያለው ነገር ግን በጣም ትናረግ ነበር። አልহামዱሊላህ ያው በጣም ወንድሜ ፈክቶ የሱ ወንድ ጓደኞችም ነበሩ በጣም ትግል አድርገው መጨረሻ ላይ አሸንፈውኛል። ተረታህ መጨረሻ ላይ እሱ ከሰለመ ከስንት ዓመት በኋላ ሰለምክ ማለት ነው? እኔ እሱ ከሰለመ ከ2 ዓመት በኋላ መሰለኝ እኔ አንተ ሰለምከው ማማ ከ1 ዓመት በኋላ አንተ ከ2 ዓመት በኋላ ማለት ነው። መጨረሻ ላይ ግን ማለት 2 ዓመት ቀላል ነገር አይደለም። የምትኖሩት አንድ ቤት ነው። ማታማታ ጉዳዩ ይወራል፣ ስለ እምነት ታወራላችሁና 2 ዓመት ቀላል የሚባል ጊዜ አይደለም አብሮ ለሚኖር ሰው እያንዳንዱ ቀን ላይ መገናኘት ስላለ ማለት ነው። መጨረሻ ላይ ግን ምን አሳመነህ? በነበረህ አቋም ላይ ጽናትህን እንዲወድቅ ያደረገው ነገር ምንድነው? ታስታውሳለህ? አዎ ያው ብዙ ጊዜ ሰው ነሽና ይትከፍያለሽ ታዝኛለሽ እና የሆነ ነገሮች መሸቀዎች አንቺ ጋር ሲመጣ የሚሰማይ ስሜት አለና ትሄጃለሽ እኮ ቤተክርስቲያን ኦሬዲ የሚሰማይ ስሜት ውስጥሽ ጭንቀት ካለ ትናዘያለሽና ይሄድና ብዙ ጊዜ ጸሎት አደርጋለሁ ወላሂ አላህ የሚያውቀው ማለት ነው። ጸሎት አደርጋለሁና ጸሎት አንድ ቀን ተመልሶ ያውቃል። ሁለተኛ እንዳልኩሽ አገልጋይ ነበርኩኝ ጊዮርጊስ አገልጋይ ነበርኩና አቋል ያለው ነገር አቋልኝና እየተማርኩም እዛ ትምህርት ላይ በነበርኩኝ ሰዓት ላይ አንዳንድ ኮንሰፕቶች አሉ እኔ ሊገቡኝ የማይችሉ እስካሁን ድረስ የማይገባኝ ባነባቸውም ሊገባኝ የማይችሉ ኮንሰፕቶች አሉ። የመጀመሪያው ምንድነው ይሄ የሶስቱ ስላሴዎች ኮንሰፕት ወላሂ ነው እስካሁን ድረስ እኔ ሊገባኝ አይችልም። ለምን እንደሆነ አላውቅም። በጣም አንብቤ ያለሁኝ በጣም ትላልቅ አስተማሪዎችን ጠይቄ ያለሁኝ እና ይሄ ኮንሰፕት ጭራሽ ገብቶኝ አያውቅም እና እነዚህ ነገሮችና የሚሄድባቸው መንገዶች ትክክል እንዳሉ